የእግዚአብሔርን በረከት እንዳናቅ ትንሣኤውን እንዳንሰብክ ክርስቶስ አምላክ መሆኑን እንዳንረዳ ዓይናችን ሥጋዊ ዓይንም ልቦናዊ ዓይንም ተጋርዷል። ወደ ምንሄድበትም ቦታ መድረስ አንችልም። መንገዱ ይቺ ናት። የሐዋርያት፣ የነቢያት፣ የጻድቃን፣ የሰማዕታት መንገዱ ይቺ ናት። ንጽሕት ቅድስት ተዋሕዶ። በዚች መንገድ ስንሄድ ክርስቶስ እናገኛለን። የተሰቀለውን ደሙን ያፈሰሰውን በቀራንዮ ዋጋ የከፈለው በቁስሉ ቁስላችንን የፈወሰውን እሱን እናገኛለን። መንገዱን ያሳለብን። ከመንገዱ ከወጣንማ ባዶ እንቀራለን። ብዙዎች እኮ አሉ፣ ብዙዎች አሉ ከመንገዱ ወጥቶ ገደል እየገቡ ያሉ ሰዎች አሉ። ቀኑ ሳይጨልም በመንገዱ መጽናት አለብን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ኃይል አባ አብርሃም የዚሁ የታላቁ ካቴድራላችን የወንጌል መምህር፣ ክቡር መምህራችን ልሳነ ክርስቶስ መምህር ጳውሎስ መልካ ሥላሴ የታላቁ ካቴድራላችን የስብከተ ወንጌል ኃላፊ፣ የተወደዳችሁና የተከበራችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በተቀደሰው በእግዚአብሔር አደባባይ የተሰበሰባችሁ ማኅበረ ምእመናን ወምእመናት፣ በወደደን ባከበረን በሰራዊት ጌታ በልዑል እግዚአብሔር ሰላም እንደምን ዋላችሁ? እንደምን ቆያችሁ? እንደምን ቆያችሁ? የሰበሰበን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ ትንሣኤ በአማን ብለን ትንሣኤውን ተቀብለን ባለ ሃምሳውን እያከበርን ነው። በዚሁ በባለ ሃምሳ ብዙ ድንቅ ተአምራት የተሰራበት ጊዜ ስለሆነ መንፈስ ቅዱስንም የምናገኘው ከጾምን በኋላ በባለ ሃምሳ ስለሆነ ሁላችንም ልቦናችንን ለእግዚአብሔር በመስጠት በቤተ መቅደሱ ቃሉን ሰምተን ሥጋውና ደሙን ተቀብለን የመንግሥቱ ወራሾች እንድንሆን ቅዱስ እግዚአብሔር ይርዳን። እንዳያውቁ ዓይናቸው ተይዞ ነበረ። ሉቃስ ወንጌል ምዕራፍ 24 ከቁጥር 17። ይህን ኃይለ ቃል መነሻ ሐሳብ በማድረግ የዕለቱን ትምህርት ለተወሰነች ደቂቃ እንማራለን ማለት ነው። የአባቶቻችን አምላክ ጥንት ለአባቶቻችን ለሐዋርያት ምስጢሩን የገለጸ ቅዱስ እግዚአብሔር ዛሬ በሊቃውንት ላይ አድሮ የሚያስተምር በዚሁ አውደ ምሕረት በዚህ ጉባኤ ሥጋዊ ያልሆነ መንፈሳዊ፣ ምድራዊ ያልሆነ ሰማያዊ ሕያውና ዘላለማዊ ቃል ቅዱስ እግዚአብሔር እሱ እንዲያስተምረን የአምላካችን የእግዚአብሔር በጎ ፍቃድ ይሁን። እንግዲህ ይህን ኃይለ ቃል ስናነሳ ትልቅ ታሪክ አለ። በቤተ ክርስቲያናችን ትምህርት ስለ ኤማሁስ ተጓዦች የተወሰነ ደቂቃ እናያለን ማለት ነው። በዚሁ በሉቃስ ወንጌል ምዕራፍ 24 ከቁጥር 1 ጀምረን በምናይበት ጊዜ ከሳምንቱ መጀመሪያ ቀን ያዘጋጁትን ሽቶ ይዞ ወደ መቃብሩ ዘንድ እየገሰገሱ ወረዱ ይላል። ያዘጋጁትን ለዚያ ለንጉሥ ለዚያ ለታላቁ
ለኃያሉ በነቢያት ይነገር የነበረ ለኢየሩሳሌም ተስፋ የሆነውን ምንም ሳያረግ በግፍ የተገደለውን መሰቀል ብቻ ሳይሆን የተገረፈውን በመቃብር የተቀበረውን መቃብሩን ሽቶ ሊቀቡ ዘንድ ሽቶንም ይዘው ወደ መቃብሩ ገሰገሱ ይላል። ወደ መቃብሩ ሲወርዱ መቃብሩም ድንጋዩ ተንከባሏል። ድንጋዩ ባዶ ነው፣ ተንከባሏል። እጅግ በጣም ጨነቃቸው። ይህን ታሪክ እንግዲህ እንዲህ ያለ ወደ ታች ያትታል። ወደኛው ትምህርት ስንመለስ የጌታችንና የመድኃኒታችን የኢየሱስ ክርስቶስ መያዝ፣ መገረፍ በክርስቲያኖች መንደር ላይ እጅግ በጣም ታላቅ ጭንቅ ነው። ሐዋርያትም ይላል ተጨነቁ፣ ተጠበቡ፣ እጅግ በጣም አዘኑ። እጅግ በጣምም ተጨነቁ። በዚያን ወቅት ከኢየሩሳሌም ወደ አንዲት ቦታ ጉዟቸውን ጀመሩ ይላል። ከኢየሩሳሌም 6 ምዕራፍ ያህል ወደ ምትርቅ ወደ ኤማሆስ ከተማ 2 ሰዎች ሉቃስና ቀሎጵያ ተሰደዱ። እንድም እያሉ እየተጨነቁ እያዘኑ በድርጊቱ በተግባሩ በስራው እየተጨነቁ ጉዟቸውን እርስ በርሳቸው እየተነጋገሩ ጉዟቸውን አቀኑ። በዚያን ወቅት እነሱ ሲነጋገሩ ሲሄዱ ወደ እነሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ እንግዳ መስሎ መንገደኛ መስሎ ቀረበ። እነሱም እንዳያውቁ ዓይናቸው ተይዞ ነበረ። አያችሁ፣ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ እነሱ ሲቀርብ ስለ ጉዳይ ስለ ተፈጠረው ነገር ሲመራመሩ ሲነጋገሩ እንዳያውቁ ዓይናቸውም ተጋረደ። አያችሁ፣ የብዙ ሰዎች ዓይናቸው ተጋርደዋል። የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን በረከት እንዳናቅ፣ ትንሣኤውን እንዳንሰብክ፣ ክርስቶስ አምላክ መሆኑን እንዳንረዳ ዓይናችን ሥጋዊ ዓይንም ልቦናዊ ዓይንም ተጋርዷል። ባዶ ነን። ምንም ልናቅ አንችልም። በአሁኑ ሰዓት ጉዟችን የጨለማ ጉዞ ነው። የብርሃን ጉዞ አይደለም። የብርሃን ጉዞ አይደለም። ጉዟችን ስሜታዊ ጉዞ ነው። መንፈሳዊ ጉዞ አይደለም። የኛ ሙሉ ሕይወታችን የማስመሰል ሕይወት ነው። መንፈሳዊ ሕይወት አይደለም። ዛሬ እውነት የልቦና ዓይን ቢበራ ኖሮ እውነት በልቦና ዓይን ብናይ ኖሮ እንዲህ አይነት አስቀያሚና ምስቅልቅል የሆነ ነገር አንናገርም፣ አንሰማም ነበረ። አስቸጋሪ ስለሆነ ከላይ እስከ ታች በሙሉ በወንበር ላይ የተቀመጡ ሰዎች ዓይናቸው ጨልመዋል። ልቦናቸው ብርሃን አይደለም።
ጉዟቸውን ቀጠሉ። ጌታችንና መድኃኒታችን ኢየሱስ ክርስቶስን ማወቅ አልቻሉም። ወዴት ነው የምትሄዱት? እየጠወለጋችሁ እየተጨነቃችሁ ሰውነታችሁ እንዲከስቶ ወዴት ነው የምትሄዱት ብሎ ጠየቀ። እርስ በርሳችሁ እየተነጋገሩ የምትናገሩት ነገር ምንድን ነው? ድንቅ የሆነ ነገር ነው የምትናገሩት። አስገራሚ የሆነ ነገር ነው የምትናገሩት። በነገራችን ሉቃስና ቀሎጵያ የሚያወሩት ነገር ለኢየሩሳሌም ተስፋ የሚሆን ለምጻምን የሚያነጻ ሙታንን ያስነሳ ድንቅ ታምራትን የሚያደርግ መሲሁ ኢየሱስ ክርስቶስን በግፍ ገደሉ እያሉ ስለሱ ታሪክ ይነግሩ ነበር። ታዲያ መንገዳቸውን አቀኑ፣ ጉዟቸውንም ወደፊት አደረጉ። ቀሎጵያም እንዲህ አለ፣ ምንድነው የምታወሩት ብሎ ጌታችንና መድኃኒታችን ኢየሱስ ክርስቶስ ጠይቅ። አንተ ስለ ኢየሩሳሌም በኢየሩሳሌም ከተማ የተደረገውን ነገር አታውቅም? አዲስ ነህ? ከወዴት መጣ? ምንድነው የሰማኸው ነገር የለም ወይ አሉ። በኢየሩሳሌም የተሰራውን ግፍ አልሰማም ወይ? በአይሁድ ሕግ የሚሰቀል አይገረፍም፣ የሚገረፍም አይሰቀልም። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ላይ ግፍ ነው የተሰራው። ስጋው አልቆ አጥንቱ እስኪቆጠር ድረስ ገረፉት። አዎ ስጋው አልቆ አጥንቱ እስኪቆጠር ገረፉት። ከገረፉም በኋላ በሁለት ወንበዴዎች መሃል ሰቀሉት። እንዲህ አይነት ግፍ ነው በኢየሩሳሌም የተሰራው። አንተ አዲስ ነህ፣ ይህን ነገር አልሰማም? በሥራ በተግባሩ ብርቱ የሆነ ነቢይ ስለሱ ታሪክ አታውቁም? የተፈጠረው ነገር አልሰማህም አለው። አሁንም ጉዟቸውን አቀኑ። ይሄን እየተነጋገሩ ጉዟቸውን አቀኑ። ይሄን እየተነጋገሩ ረጅም ምዕራፍ ስለ ኢየሱስ ክርስቶስ ግርፋቱ፣ መከራውን፣ ሕማሙን እሱ ለኢየሩሳሌም ተስፋ እንደሆነ አያችሁ። የኛ ተስፋችን እሱ ነው። የኢየሩሳሌም ተስፋው፣ ለዚህ ዓለም ተስፋው፣ ለሰው ልጆች በጠቅላላ ተስፋው እሱ ነው። እሱ ነው። በልቦና አይን ስናይ ተስፋችን ነው። ሕይወታችን በጨለማ ውስጥ ስኖር ብርሃንን የሚሰጥ ተስፋ፣ ዓለም በሙሉ ግራ ለተጋባው ሰው ተስፋ የሚሆን ብርሃናችን እሱ ነው። ወደ እሱ የሚመጣ ማንም በጨለማ አይኖርም። እሱን የያዘ ማንም በጨለማ አይሄድም። እሱ የብርሃን አምላክ ነው። እሱ ፈውሳችን ነው። ፍጹም አምላክ ፍጹም ጌታ ነው። እንግዲህ አምላክነቱን፣ ፈጣሪ መሆኑን፣ ገዢ መሆኑን አስረግጠን ማወቅ አለብን። ዛሬ አስቀያሚ ነገሮችን እንሰማለን። የጌታችንና የመድኃኒታችን የኢየሱስ ክርስቶስን አምላክነቱን የማይቀበሉ በቤተ መቅደስም ያሉ ከቤተ መቅደስም ውጪ ያሉት፣ በቤተ መቅደስ ሆኖ ለውጪ ስራ የሚሰሩ ሰዎች አሉ። አያችሁ፣ ጌታችንና መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ብለን ነው ምናምነው። ከአባቱ ከአብ ከባሕሪ ሕይወት ከመንፈስ ቅዱስ ጋር እኩል የሆነ በአንድነቱ በሶስትነቱ ለዘላለም
ነግሶ የሚኖር በአብ ልቦና ይታሰባል፣ በወልድ ቃልነት ይነገራል፣ በመንፈስ ቅዱስ እስትንፋስነት ይህ ዓለም ያልፋል ይኖራል። በዚህ እናምናለን። ይህን ግን የማያምኑ ከሃዲዎች አሉ። የኢየሱስ ክርስቶስን አምላክነቱን የማያምኑ የልቦና ዓይናቸው ታውሮ በጨለማ የሚሄዱ ኃያላን ሊቃውንት የቤተ ክርስቲያን መሪዎች ነን የሚሉ ሰዎች አሉ። ይህን በሙላት እንናገራለን። በሥጋ ወራት ያማልድ ነበረ፣ ከራሱ ጋር ያስታርቅ ነበረ። አስታራቂ ነው፣ አማላጅ ነው ኢየሱስ ክርስቶስን ብሎ በድፍረት የሚሰብኩ ኢየሱስ ክርስቶስ ፍጹም አምላክ ነው። አምላክ አያማልድም። ከማን ጋር ያስታርቃል? ከማን ጋር ያስታርቃል? ፈራጅ ነው፣ ንጉሥ ነው፣ የሚፈርድ አምላክ፣ የሚያስታርቅ አምላክ ሳይሆን የሚፈርድ አምላክ ነው። ይህን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስረግጣ የምታስተምረው ይሄ ነው። እነዚህ ሰዎች እርስ በርሳቸው እየተነጋገሩ ጉዟቸውን አቀኑ። ታዲያ ቀኑም እየመሸ መጣ። አያችሁ፣ ቀኑ የተባለው እድሜያችን ነው። እድሜያችን ቀን ሳለ ስራ እንስራ። ቀኑ ሳያልፍ ጊዜው ጨለማ ሳይሆን በብርሃን ስራ እንስራ። በብርሃን እንመላለስ። በብርሃን ተግባራችንን እንፈጽም። ቀን እድሜ ነው። እድሜ ሰው ማድረግ በሚችልበት ስራ ጊዜ ስራው መፈጸም አለበት። ተግባሩ መጨረስ አለበት። ጊዜው ሲያልፍ ቀኑ ሲጨልም ብዙ ነገሮች አስቸጋሪ ይሆናሉ። ብዙ ነገሮች አስቸጋሪ ይሆናሉ። ቀን ሳለ መቁረብ፣ ቀን ሳለ ወደ ስጋውና ደሙ መቅረብ፣ ጉልበት እያለ ማድረግ ስንችል መስራት ስንችል፣ ካለፈ በኋላማ አስቸጋሪ ነው። አንዳንድ ሰዎች በወጣትነት ዘመናቸው ወደ ቤተ መቅደስ ለመቅረብ አይፈልጉም። እኔ ወጣት ነኝ፣ ወደ እግዚአብሔርማ መቅረብ በወጣትነት ዘመን ነው እንጂ በጉብዝና ወራት ነው እንጂ አቅም ሳለ ጉልበት ሳለ መስራት ማድረግ ስንችል ነው ወደ እግዚአብሔር መቅረብ። በጉብዝና ወራት ፈጣሪን አስብ፣ ወደ እግዚአብሔር ቅረብ። በወጣትነት ዘመን ጉልበት ሳለ ማድረግ ስችል መፈጸም ስችል እግዚአብሔርን ያዝ፣ እግዚአብሔርን ያዝ። ቀኑ ሳይጨልም የመከራ የጭንቅ የሐዘን ዘመን ሳይመጣ እግዚአብሔርን ያዝ፣ ወደ እግዚአብሔር ቅረብ። ጉልበት ካለቀ በኋላማ ደካማ ነህ፣ ደካማ ነህ። በአንተ እጅ አይደለም። በብዙ ይተረጉማሉ አባቶች ሊቃውንት። ከሞትክ በኋላ ጉልበት ደከመ ማለት ነው። መጸለይ አትችልም። ከሞትክ በኋላ መጾም አትችልም። ከሞትክ በኋላ ንስሐ መግባት አትችልም። ቀኑ ጨልሟል። ሳይጨልም በብርሃን እኛ የብርሃን ልጆች ነን። ወጣቶች በተለይ ከፊትም ከኋላም ያላችሁ በተለይ በዚሁ በማህበራዊ ሚዲያም የምታዩት ወጣቶች ቀኑ ሳይጨልም ቀኑ ሳይጨልም ወደ እሱ ጠጋ እንበል። በወጣትነት ዘመን ወደ እግዚአብሔር ጠጋ እንበል። የኤማሁስ መንገደኞቹን ቀኑ እየጨለመ ነው። ወዴት እየሄዳችሁ ነው? አው ቀኑ እየጨለመ ነው። ወጣቶች ወዴት እየሄዳችሁ ነው? ወዴት እየሄድ ነው? ወዴት እየሄድ ነው? እውነት በእግዚአብሔር ቤተ መቅደስ እየኖር ነው ወይ? መንገዳችንን እየሄድን በትክክለኛ መንገድ እየሄድን ነው ወይ? ኤማሁስ መንገድ ሃይማኖት ነው። መንገድ ሃይማኖት ነው። በመንገድ ላይ ቁሙ ይላል ኤርምያስ ነቢይ። የቀደመችውን መንገድ እወቁ ይላል። የአባቶቻችን መንገድ ማወቅ አለብን።
ያንን መንገድ ስናቅ መንገድ ያደርሳል። ወደ ሕይወት ወደ መዳረሻ ያደርሳል። ወደ ምንሄድበት ቦታ በመንገድ እንደርሳለን። ትክክለኛ መንገድ መያዝ አለብን። መዳረሻውን ወደ ቅዱሳን ማህበር፣ ወደ ነቢያት ማህበር፣ ወደ ሐዋርያት ማህበር ለመድረስ መንገዱን ማወቅ አለብን። መንገዱን ካላወቅንማ ገደል ውስጥ እንገባለን። ወደ ምንሄድበትም ቦታ መድረስ አንችልም። መንገዱ ይቺ ናት። የሐዋርያት፣ የነቢያት፣ የጻድቃን፣ የሰማዕታት መንገድ ይቺ ናት። ንጽሕት ቅድስት ተዋሕዶ። በዚች መንገድ ስንሄድ ክርስቶስ እናገኛለን። የተሰቀለውን ደሙን ያፈሰሰውን በቀራንዮ ዋጋ የከፈለው በቁስሉ ቁስላችንን የፈወሰውን እሱን እናገኛለን። መንገዱን መያዝ አለብን። ከመንገዱ ከወጣንማ ባዶ እንቀራለን። ብዙዎች አሉ ከመንገዱ ወጥቶ ገደል እየገቡ ያሉ ሰዎች አሉ። ቀኑ ሳይጨልም በመንገዱ መጽናት አለብን። ያ ማለት ወጣቶች በምክረ ካህን በፍቃደ ካህን መኖር አለብን። ንስሐ መግባት አለብን። ወደ እግዚአብሔር መቅረብ አለብን። ከኃጢአት መራቅ አለብን። እንዲህ ስንሆን ከኃጢአት ርቀን ንስሐ ገብተን ሥጋውና ደሙን ተቀብለን በእግዚአብሔር ቤተ መቅደስ ቃሉን እየሰማን ሙሽራ ሆነን ክርስቶስን የምንጠብቅ ከሆን የጽድቁ ተካፋዮች እንሆናለን። በምድር ጽድቁን በሰማይ መንግሥቱን እንወርሳለን። በምድር ላይም በረከት አለ። በልተን እንጠግባለን። ስንለብስ በእኛ ላይ ያምራል። ስንናገር ብዙ ሕዝብ አድማጭ እናገኛለን። ስለዚህ የእግዚአብሔር ልጆች ቤታችሁ፣ ሕይወታችሁ፣ ኑሯችሁ፣ መንገዳችሁ የቀና ይሁን ዘንድ ቀኑ ሳይጨልም ማደሪያ ፈልጉ። ማደሪያው ይቺ ቤተ ክርስቲያን ናት። ይቺ ቤተ ክርስቲያን ናት። ከኔ ጋር እደሩ፣ ቀኑ ጨልሟል፣ መሽቷል የሚል አምላክ አለ። ከኔ ጋር እደሩ። ከማን ጋር እደሩ? ከኔ ጋር እደሩ። ወደ እኔ ግቡ፣ ከሱ ጋር እንኖር። ወዳጆች ከሱ ጋር ስንሆን ብርቶች ነን። ብርቶች አሸናፊዎች ነን። የተጋረደው ነገር እንዳናቅ ጨለማ የሆነው ነገር ብርሃን እናገኛለን። ብርሃንን እናያለን። መጽሐፍ ቅዱስም እንዲለው ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጋር ጉዟቸውን ሲያቀኑ መንገዱ ሩቅ ስለሆነ ወደ ሚሄዱበትም ቦታ ደረሱና ሩቅ የሚሄድ መስሏቸው እነርሱም ከኛ ጋር ይደር ማታ ቀርቧልና። አያችሁ፣ ከኛ ጋር ይደር ማታ ጨለማ ቀርቧልና። ግብዣ ነው። ኢትዮጵያዊ ባህል ነው። የክርስቲያኖች ባህል ነው። ቀኑ ልመሽ ጀምሯል። መንገዱም ሩቅ ነው። ከኛ ጋር ይደር። ጌታም ድምፁን ሰምቶ ወደ እነሱ ጠጋለ፣ ማዕዱም ቀረበ፣ እጁን አንስቶ ባረከ ይላል። ዓይናቸውም ተከፈተ፣ ጌታችንና መድኃኒታችን ኢየሱስ ክርስቶስን አዩ፣ እጅግ በጣም ተደሰቱ ይላል። ባረካቸውም ይላል፣ ዓይናቸውም ተከፈተ። ምእመናን የልቦና ዓይን እንዲከፈት ክርስቶስን እንድናይ ድንግል ማርያምን እንድናይ የተሰቀለውን በቀራንዮ ያፈሰሰውን ደሙን እጁን እንድናይ ቅዱስ እግዚአብሔር ይርዳን። መንገዳችንን የእውነት የብርሃን መንገድ እንዲሆን ከክርስቶስ ጋር እንድንታረቅ በረከት እንድናገኝ ቅዱስ እግዚአብሔር ይርዳን።
ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።